ሰላም እንዴት አላችሁ? ክቡራትና ክቡራን የኢትዮ ታይምስ ቤተሰቦቻችን ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም ሁለት የፖለቲካ ፓርቲዎች ከኦሮሚያ ክልል መንግስት ጋር ለመወያየት ጥያቄ አቅርበዋል። ፓርቲዎቹ የኦሮሞ ነጻነት ግንባር ኦነግና የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ሲሆኑ የኦሮሚያ ክልል መንግስት ጸጥታን ጨምሮ በተለያዩ ጉዳዮች እንዲያወያያቸው ጥያቄ ማቅረባቸው ተሰምተዋል። ሙሉ መረጃውን በዜናችን በዝርዝር እናስደምጣችኋለን። አሜሪካ በደቡብ ኢትዮጵያ ደቡብ ኦሞ ዞን ጂንካ ከተማ በቅርቡ የተከሰተውን ማርበርግ ቫይረስ አመጣሽ በሽታ ለመቆጣጠር ለምታደርገው እንቅስቃሴ ድጋፍ ለማድረግ ዝግጁ መሆኗን ገልጻለች። በማርበርግ ቫይረስ ምክንያትም በሐዋሳ ሪፈራል ሆስፒታል አንድ ሰው ህይወቱ ሲያልፍ በአዲስ አበባ ቅዱስ ጳውሎስ ሆስፒታል ደግሞ ምልክቱ የታየባቸው ሰዎች ለይቶ ማቆያ እንደገቡ መረጃዎች ወጥተዋል። ይህንን መረጃም በዜናችን በዝርዝር የምናስደምጣችሁ ይሆናል። ከነዚህ መረጃዎች በተጨማሪ በአዲሱ የመረጃ ነጻነት ረቂቅ አዋጅ መረጃ የሚሰጥበት ቀን ከ30 ወደ 21 ዝቅ ሊል መረጃ በሚያጓትቱ ኃላፊዎች ላይ የዲሲፕሊን እርምጃ ሊወሰድ እንደሚችል መነገሩ፣ አብድራህማን ማህዲ የሚመሩት የኦጋዴን ብሔራዊ ነጻ አውጪ ግንባር ኦብነግ አንጃ የሶማሌ ክልል ህዝብን መብት ለማስከበር ህዝቡን ከዳር እስከ ዳር ለማነቃነቅ አዲስ ፍኖተ ካርታ አዘጋጅቻለሁ ሲል አዲስ ባወጣው መግለጫ ማስታወቁንና ሌሎችን በዝርዝር የምንመለከታቸው መረጃዎች ይዘንላችሁ ቀርበናል። ዝርዝር መረጃዎችን ለማድመጥ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውን ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው መረጃችን ስናልፍ ሁለት የፖለቲካ ፓርቲዎች ከኦሮሚያ ክልል መንግስት ጋር ለመወያየት ጥያቄ አቅርበዋል። ፓርቲዎቹ የኦሮሞ ነጻነት ግንባርና የኦሮሞ ፌዴራሊስት ኮንግረስ ሲሆኑ የኦሮሚያ ክልል መንግስት ጸጥታን ጨምሮ በተለያዩ ጉዳዮች እንዲያወያያቸው ጥያቄ አቅርበዋል። ፓርቲዎቹ ዛሬ ህዳር 9 ቀን 2018 ዓ.ም በጻፉት የእንወያይ ጥያቄ ደብዳቤ ከክልሉ ፕሬዝዳንት አቶ ሽመልስ አብዲሳ ጋር ስለ ኦሮሚያና ኦሮሞ ህዝብ ለመወያየት ቀጠሮ እንዲሰጣቸው ጠይቀዋል። የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ፕሮፌሰር መረራ ጉዲና እንደገለጹት የውይይቱን አጀንዳ በዝርዝር ይሁንታን ካገኙ በኋላ እንደሚገልጹ ጠቅሰው በጥቅሉ በኦሮሚያ ክልል አሁናዊ ተጨባጭ ሁኔታዎች ላይ ለመወያየት እቅድ እንዳላቸው ጠቁመዋል። ፕሮፌሰሩ ውይይቱ በዋናነት በክልሉ የሰላም ችግርና ሌሎች በክልሉ ችግሮች ላይም ውይይት እናድርጋለን ብሎ ዝርዝር መረጃዎች ውይይቱ ሲጀመር እንደሚገልጹ ተናግረዋል። በተመሳሳይ የኦሮሞ ነጻነት ግንባር ቃል አቀባይ አቶ ለሚገመቹ እንደተናገሩት የውይይቱ አጀንዳዎች ለክልሉ መንግስት የቀረበው ጥያቄ ምላሽ ካገኘ በኋላ እንደሚገለጽ ነው። የክልሉ የሰላም ሁኔታ አሳሳቢ ደረጃ ላይ በመሆኑ ዋና የመወያያ ነጥብ መሆኑን ጠቅሰው የመወያያ ዝርዝር ነጥቦችን ግን ከመግለጽ ተቆጥበዋል። የኦሮሞ ነጻነት ግንባር ኦነግ በ2011 ዓ.ም ከአስመራ ወደ ኢትዮጵያ መመለሱን ተከትሎ እስከ 2012 ዓ.ም ድረስ ከኦሮሚያ ክልላዊ መንግስት ጋር በተለያዩ ጉዳዮች ውይይት ሲያደርግ መቆየቱ ይታወሳል። ይህ የህዳር 9 ቀን 2018 ዓ.ም የእንወያይ ጥያቄ ደብዳቤ ከ6 ዓመት በኋላ ኦነግ ያቀረበው ጥሪ መሆኑም ተገልጿል። ሁለቱም ፓርቲዎች የክልሉ መንግስት ምላሽ እየተጠባበቁ ቢሆንም ይህ የእንወያይ ጥያቄን ተከትሎ እስካሁን ከክልሉ መንግስት የተሰጠ ምላሽ የለም ሲል ቲክቫህ ኢትዮጵያ አስነብቧል። ወደ ቀጣዩ መረጃችን ስናልፍ አሜሪካ በደቡብ ኢትዮጵያ ደቡብ ኦሞ ዞን ጂንካ ከተማ በቅርቡ የተከሰተውን ማርበርግ ቫይረስ አመጣሽ በሽታ ለመቆጣጠር ለምታደርገው እንቅስቃሴ ድጋፍ ለማድረግ ዝግጁ መሆኗን ገልጻለች። በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ ይህንን የገለጹት ኢትዮጵያ በሽታውን ለመቆጣጠር እያደረገቻቸው ባሉ ጥረቶች ዙሪያ ትናንት ሰኞ ከጤና ሚኒስትር ዶክተር መቅደስ ዳባ ጋር በአካል በተወያዩበት ወቅት መሆኑን የአሜሪካ ኤምባሲ ትናንት ማክሰኞ በማህበራዊ ትስስር ገጹ ባሰራጨው መረጃ አስታውቀዋል። ኤምባሲው ኢትዮጵያ በሽታውን ለመቆጣጠር በአሁኑ ወቅት እየወሰደቻቸው ያሉት እርምጃዎች የሚደነቁ ናቸው ብሏል። ጤና ሚኒስቴር በበሽታው መያዛቸው የተረጋገጠና የበሽታውን ምልክት ያሳዩ 6 ሰዎች ህይወት ማለፉን ማረጋገጡ አይዘነጋም። ይህ በእንዲህ እንዳለ በማርበርግ ቫይረስ ምክንያት በሐዋሳ ሪፈራል ሆስፒታል አንድ ሰው ህይወቱ ሲያልፍ በአዲስ አበባ ቅዱስ ጳውሎስ ሆስፒታል ደግሞ ምልክቱ የታየባቸው ሰዎች ለይቶ ማቆያ መግባታቸው ታውቋል ሲል መሰረት ሚዲያ ዘግቧል። ባሳለፍነው ሳምንት በጂንካ ከተማ እንደተገኘ ይፋ የሆነው የማርበርግ ቫይረስ ስርጭቱ እየሰፋ መጥቶ እንደ ሐዋሳና አዲስ አበባ ባሉ ከተሞች ምልክቶች መታየት መጀመራቸውን ሚዲያችን ከጤና ባለሙያዎች ሰምቷል ሲል መሰረት ሚዲያ ዘግቧል። ከጂንካ ከተማ ሪፈር ተብለው ወደ ሐዋሳ ሪፈራል ገብተው ከነበሩ 3 ሰዎች መካከል የአንዱ ህይወት እንዳለፈ ሚዲያችን ያረጋገጠ ሲሆን ሁለቱ ደግሞ በከፍተኛ ክትትል ክፍል ወይም አይሲዩ ውስጥ እንደሚገኙ ታውቋል ሲል መሰረት ሚዲያ ጨምሮ ዘግቧል። የሐዋሳ ሪፈራል ሆስፒታል አንድ ባልደረባ ታማሚዎቹ ከበርካታ ሰዎች ጋር ንክኪ ነበራቸው፣ ይህም ከፍተኛ ድንጋጤን ፈጥሯል በማለት ተናግሮ ሁሉም የጤና ባለሙያ መረጃውን እንዳያወጣ ማስፈራሪያ እየደረሰው
የደረሰው መሆኑን ጠቁሟል ሲልም መሰረት ሚዲያ ጨምሮ ዘግቧል። በሌላ በኩል ከትናንት በስቲያ ምሽት ለትናንት አጥቢያ የማርበርግ ቫይረስ ምልክት የሆኑትን በአፍንጫና አፍ ደም መፍሰስ ምልክቶችን ያሳዩ ታማሚዎች ወደ ቅዱስ ጳውሎስ ሆስፒታል መግባታቸውን የሆስፒታሉ ምንጮቻችን ነግረውናል ሲል መሰረት ሚዲያ ጨምሮ ዘግቧል። አንዳንድ ምልክቱ ያለባቸው ሰዎች ትናንት ምሽት ገብተዋል ለብቻቸው ተለይተው የተቀመጡ ሲሆን በቀጣይ ቀናት በሚደረግ ምርመራ ምንነቱ ይረጋገጣል። በአፍና አፍንጫ ደም መውጣት ምልክቶችን አሳይተው ነበር ብለው ምንጫችን ነግረውናል ሲል መሰረት ሚዲያ አስነብቧል። ይሁንና በአዲስ አበባ እስካሁን ያለፈ የሰው ሕይወትን እንደሌለ ተጠቁሟል። በአርሲ ዞን አሰኮ ወረዳ ሁሉቆ ቀበሌ ላይ በማርበርግ ቫይረስ በሽታ እንደተጠቁ የተጠረጠሩ 13 ሰዎች ሕይወታቸው እንዳለፈ መሰረት ሚዲያ ጨምሮ አሳውቋል። የአካባቢው አመራሮች መረጃውን ካወጣችሁ ተጠያቂ ትሆናላችሁ ብሎ ጸጥ አስብሎናል። አሁን ላይ በአካባቢው የመንግስት ወታደሮች ተሰማርተው ምንም እንዳይወጣ ተከልክሏል ያሉት የአካባቢው የጤና ባለሙያዎች በተለይም መረጃ ለህዝብ ግልጽ እንዳይሆን እየተጣለ ያለ እቅባና ማስፈራሪያ ጉዳቱ ከፍ ያለ ሊሆን እንደሚችል እያሳሰቡ ይገኛሉ ሲል መሰረት ሚዲያ ጨምሮ አስነብቧል። የጤና ሚኒስቴር እስካሁን 26 የላቦራቶሪ ምርመራ አድርጎ በ4 ሰዎች ብቻ ቫይረሱ እንደተገኘ አስታውቋል። በቫይረሱ ህይወታቸው ያለፉ ሰዎች ደግሞ 3 ብቻ እንደሆኑ ጤና ሚኒስቴር አሳውቋል። ወደ ቀጣዩ መረጃችን ስናልፍ በአዲሱ የመረጃ ነጻነት ረቂቅ አዋጅ መረጃ የሚሰጥበት ቀን ከ30 ወደ 21 ቀን ዝቅ ሊል መረጃ በሚያጓትቱ ኃላፊዎች ላይ የዲሲፕሊን እርምጃ ሊወሰድ እንደሚችል ተጠቁሟል። መረጃ የሚሰጥበት ቀን ከ30 ወደ 21 ዝቅ እንዲልና መረጃ በሚያጓትቱ ኃላፊዎች ላይ የዲሲፕሊን እርምጃ እንዲወሰድ የሚያስችሉ ይዘቶች በአዲሱ የመረጃ ነጻነት ረቂቅ አዋጅ መካተታቸውን የኢትዮጵያ ሕዝብ እንባ ጠባቂ ተቋም ገልጿል። ተቋሙ በ2018 ዓ.ም በጀት ዓመት የመጀመሪያ ሩብ ዓመት ያከናወናቸውን ዋና ተግባራት አስመልክቶ ባዘጋጀውና ለመገናኛ ብዙሃን በላከው መግለጫ ላይ እንደጠቀሰው አሁን በስራ ላይ ያለውን የመረጃ ነጻነት አዋጅ ለማሻሻል በርካታ ተግባራትን ሲያከናውን መቆየቱንና በማከናወን ላይ መሆኑን ገልጿል። የመረጃ ነጻነት አዋጁን ለማሻሻል ከ480 በላይ ባለድርሻ አካላት ጋር ሰፊ ውይይት በማካሄድ የመረጃ ግብአት የመሰብሰብ ስራ መሰራቱን አስገንዝበዋል። በግብአት ማሰባሰቢያ መድረኮች ላይ ከተሳተፉ ባለድርሻ አካላት መካከል የፍትህ፣ የመገናኛ ብዙሃን፣ የኮሚኒኬሽን ባለሙያዎችና የህግ ምሁራን የሚገኙበት መሆኑን ጠቁሟል። በዚህም መረጃ የሚሰጥበት ቀን ከ30 ወደ 21 ዝቅ እንዲልና መረጃ በሚያጓትቱ ኃላፊዎች ላይ የዲሲፕሊን እርምጃ እንዲወሰድ በአዲሱ የመረጃ ነጻነት ረቂቅ አዋጅ ላይ መካተቱን አስታውቋል። ከዚህ በተጨማሪም የመረጃ አሰጣጥ ስራውን የሚመራ የዘርፍ እንባ ጠባቂ እንዲሾምና መረጃዎች በዲጂታል መንገድ የሚሰጡበት ስርዓት እንዲፈጠር የሚሉ ጉዳዮች በረቂቅ አዋጁ ላይ እንዲካተቱ መደረጋቸውንም የኢትዮጵያ ሕዝብ እንባ ጠባቂ ተቋም ባወጣው መግለጫ አመላክቷል። ወደ ቀጣዩ መረጃችን ስናልፍ አብዱራህማን ማሃዲ የሚመሩት የኦጋዴን ብሔራዊ ነጻ አውጪ ግንባር ኦብነግ አንጃ የሶማሌ ክልል ህዝብን መብት ለማስከበር ህዝቡን ከዳር እስከ ዳር ለማነቃነቅ አዲስ ፍኖተ ካርታ አዘጋጅቻለሁ ሲል አዲስ ባወጣው መግለጫ አስታውቀዋል። አንጃው ሶማሌ ክልል ውስጥ ያሉትን መዋቅሮች ይበልጥ ለማጠናከር እንቅስቃሴ ለማድረግ ውሳኔ ማሳለፉንም ገልጿል። አዲሱ የትግል ፍኖተ ካርታ የሶማሌ ህዝብ ብሔራዊ መብቱን ለማስከበር እንዲንቀሳቀስና ኢትዮጵያ ውስጥ ባሉት ቀውሶች ውስጥ ተመልካች ብቻ ሆኖ እንዳይቀር ለማድረግ ያለመ መሆኑን አንጃው ጠቅሷል። የኢትዮጵያ መንግስት አስመራ ላይ ከ7 ዓመት በፊት የተፈረመውን የሰላም ስምምነት ጥሷል በማለት የከሰሰው አንጃው መንግስት በሰላም ስምምነቱና ኦጋዴን ውስጥ ይፈጽማቸዋል ያላቸውን ጥሰቶች አፍሪካ ህብረት፣ ኢጋድ፣ የተባበሩት መንግስታት ድርጅት፣ አረብ ሊግና ዲሞክራሲያዊ አገራት እንዲያውቁት የማድረግ ተከታታይ ስራ ለመስራት መዘጋጀቱንም አስታውቀዋል። ወደ ቀጣዩ መረጃችን ስናልፍ በመጀመሪያው ሩብ ዓመት ከ16000 በላይ የውጭ ዜጎችና ኢትዮጵያውያን በህገወጥ መንገድ ድንበር ሲያቋርጡ መያዛቸው ተሰምቷል። የኢሚግሬሽንና ዜግነት አገልግሎት በ2018 በጀት ዓመት በመጀመሪያ ሩብ ዓመት ውስጥ 16465 የውጭና የኢትዮጵያ ዜጎች በህገወጥ መንገድ ወደ ኢትዮጵያ ለመግባት ወይም ለመውጣት ሲሞክሩ መያዛቸውን አስታውቋል። ይህ የተገለጸው ትናንት የህዝብ ተወካዮች ምክር ቤት የውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ የኢሚግሬሽንና ዜግነት አገልግሎትን የ2018 ዓ.ም አንደኛ ሩብ ዓመት እቅድ አፈጻጸም ሪፖርትን በገመገመበት ወቅት መሆኑን ከምክር ቤቱና ከአገር ውስጥ መገናኛ ብዙሃን የተገኙ መረጃ ያመለክታል። ሪፖርቱን ያቀረቡት የኢሚግሬሽንና ዜግነት አገልግሎት ዋና ዳይሬክተር ወይዘሮ ሰላማዊት ዳዊት 3463 የውጭ ዜጎች ኢትዮጵያውያን በህገወጥ መንገድ ለመግባት ሲሞክሩ በቁጥጥር ስር መዋላቸውን ገልጸዋል። በተጨማሪም 1550 የውጭ ዜጎች ደግሞ አገሪቷን ህገወጥ በሆነ መንገድ ለቀው ለመውጣት ሲሞክሩ ተይዘዋል። እንደ ሰላማዊት ገለጻ እስሩ በሩብ ዓመቱ በተከናወነው የድንበር አስተዳደር ስራ
አካል ሲሆን ከሀገር ውስጥና ውጭ የሚደረጉ ህገወጥ እንቅስቃሴዎችን ለመግታት የድንበር አስተዳደር ስራ እየተካሄደ መሆኑን አክለዋል። በተጨማሪም ከ10 ሺህ በላይ ኢትዮጵያውያንም ሀገሪቷን በህገወጥ መንገድ ለመውጣት ሲሞክሩ መያዛቸውን ገልጸው በዚህም በተጠቀሰው ጊዜ ውስጥ በህገወጥ መንገድ ወደ አገሪቱ ለመግባትና ለመውጣት ሲሞክሩ የተያዙ የውጭና የኢትዮጵያ ዜጎች ጠቅላላ ቁጥር 16465 መድረሱን አብራርተዋል። ወደ ቀጣዩ መረጃችን ስናልፍ ኢራን ከእስራኤልና አሜሪካ ጥቃት በኋላ ዩራኒየም ማበልጸግ እንደማትችል አስታውቃለች። የኢራን መንግስት ቃል አቀባይዋ ፋቲሜህ ሞሃጄራኒ በቴህራን ለጋዜጠኞች በሰጡት መግለጫ በ12 ቀናቱ ጦርነት በኒውክሌር ጣቢያዎች ላይ ከባድ ጉዳት መድረሱን ነው። የቃል አቀባይዋ መግለጫ የተሰማው የዓለም አቀፉ ኒውክሌር ተቋም የቦርድ ሊቃነ መናብርት በኦስትሪያ ቬና ለ3 ቀን ስብሰባ ለማድረግ ካስታወቁ በኋላ ነው ተብሏል። ብሪታንያ፣ ፈረንሳይና ጀርመን ኢራን የዩራኒየም መርሃ ግብሯን እንድታቆም ተደጋጋሚ ክስ ማቅረብ ባቸው ይታወሳል። አሜሪካም ኢራን ፈጽሞ ዩራኒየም ከማበልጸግ መቆጠብ አለባት ስትል ያልተቋረጠ ወቀሳ ብታቀርብም ቴህራን ግን ለሰላማዊ አገልግሎት መጠቀም ህጋዊ መብቴ ነው ስትል ትሞግታለች።